ሰርፕራይዝ ሰላም ሰላም ውድ የትንሱ ፋሚሊዎች እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን። ዛሬ ናማንን ከቤት ጠርቼ ትንሱ የለችም፣ አዲስ ናት ያለችው። እሷን ነው አንኳኩቼ ምናምን ያስከፈትኩት። ትንሱ ቤት የለችም። እዚህ ጋር ነገር ይታያቸዋል መሰለኝ። እዚህ ጋር እነሱም አሉ ከኛ ጋር ናቸው። እነሱን ጠርቼ ዛሬ 100,000 የገባችበትን እናንተንም ማመስግነን እሷንም ሰርፕራይዝ ለማድረግ አስቤ ነው እንዲያደረኩት። ብቻ ቀጣዩን ደግሞ አብረን የምናይ ይሆናል። ብቻ በጣም ነው የምናመሰግነው። በጣም ደስ ብሎኛል እንዲህ ስለሆነ። እሷም ተረጋግታ ይህንን ነገር አብረን ልናከብር ስለደረስን በጣም ደስ ብሎኛል። ያው ይህ ሁሉ ነገር ባይፈጠር አባወራውም እያለ እናከብር ነበር፣ ግን አልሆነም፣ አልተሳካም። ያው እኛ አለን ካጠገቧ ፏ አድርገን እናከብራለን። እስቲ እነሱንም እስቲ የሚሉትን እዚሁ እንስማላቸው። እናሳባላችሁ። እሺ ደስ ብሎናል። በመጀመሪያ ደረጃ ያው ከእግዚአብሔር በታች እናንተን ነው የምናመሰግነው። 100,000 ገብታለች። በየጊዜው በምትለቀው ቪዲዮ ባላት ነገር በጭንቀቷም በደስታዋም አብራችሁ ስለሆናችሁ በጣም ነው የምናመሰግነው። እኛም ከትንሽ ጊዜ ወዲህ ነው ተቀላቅለን የመጣ ነውና ስናያችሁ ግን በጣም ለትንሱ ፍቅር ናችሁ። የትንሱ ደስታ የትንሱን ደስታ የትንሱን ደስ የሚል ነገር ለማየት ሁሌ ነው የምትጥሩትና አላዛርና ማሚ በሚያሰቃዩት ነገር ውስጥ ሁሉ እሷን ነው የምትደግፉት፣ እሷን ሰፖርት አድርጋላችሁ። በጣም ነው የምናመሰግነው። ትንሱዬ በጣም ደስ የምትል በጣም ተወዳጅ ሩህሩህ የሆነች ልጅ ናት። እግዚአብሔር ይመስገን እንኳን እህቴ ሆነችልኝ። ያው ታየዋለች ብዬ አስባለሁ ይሄን ቪዲዮ አይደል? ትንሱዬ በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። ይችን 2-3 ቀን ያየነውን ደስታ እግዚአብሔር አምላክ እስከ መጨረሻው ደግሞ አስቀጥሎልን ልጃችንን በሰላም ተቀብለን ደስታችንን እጥፍ እንዲያደርግልን ነው የኔ ምኞት። አማኔ ምን ትላለህ? እንግዲህ እንዳላችሁት ነው። መጀመሪያ እግዚአብሔርን እናመሰግናለን። ትንሱ የሰጠችን ወንድማችን ምንም ልንለየው ወይም ሊለየን የማይችል ሰው ነው። ግን እስኪ ልቦና ይስጠው፣ ታርሞ ይምጣ። ትንሽ እስቲ አሽታሽት ያርገው። እዛ የባህል ሀብት ምንም ትርጉም የለውም። ምክንያቱም ለአንድ ልጅ ወደዚህ ምድር ላይ ልጃችንን ስናመጣ እናትና አባት ወሳኝ ነገር ስለሆነ ምንም ጥርጥር የለውም። በቃ አላዛር ለትንሱም ለልጁም ያስፈልጋል፣ ለሚወለደውም ልጅ ለትንሱም ግዴታ ያስፈልጋል፣ ከአቅም በላይ ካልሆነ በስተቀር ማለት ነው። ስለዚህ በእርግጠኝነት ስትወጣ ታየዋለህ። አሌ ልበልህ እንግዲህ አሁን አጠገቤ ስለሌለህ ነው። ብትኖር የምጣላ ሁላ ነበር የሚመስለኝ። ስለዚህ ከዚህ በኋላ ባታስከፋትና ሰላም ነገሮችን አብረን ብዙ ነገሮችን ብናስተካከል ደስ ይለናል። እንግዲህ ትንሱ ደርሳለች ይመስለኛል። ሶሌ እንዴት አድርገን ነው የምንቀበላት? እንግዲህ ብቻ ታንኳኳው እንጂ ግን አደራችሁን ይህን ነገር ታፈረዱ እንዳትደነግጥ። ምክንያቱም ያው የእርግዝናው ስሜት ድንጋጤ እንዳይፈጥርባት ተጠቅቃችሁ አፈሉት። እንዳትቆይ ከኋላ ደግፋታለሁ። ግዴታ ያደራቃችን እኮ ናት። ምን ቢሆን ወልዳ 2 እስከምትሆንና ለቤቷ እስከምትበቃ ድረስ አለን። ብዙም አናስደነግጣትም። እስቲ እስከተወጣ እንጠብቃታለን። ያው ልትቆይ ትችላለች። እኛም ቪዲዮን አቋርጠንም ቢሆን እንጠብቃታለን እንዳይረዝምባችሁ። በእርግጠኝነት ይሄን ቪዲዮ አዳዲስ ሰዎች ታዩታላችሁ። ሰብስክራይብ አድርጋችሁ 120,000 ገብታ ደግሞ ልጃችንን ስንቀበል በ120,000 ብንቀበል ደስ ይለናል። ብቻ ከዛም በላይ ቢሆን ደስ ይለናል። ብቻ ከዛም በላይ ቢሆን ደስ ይለናል። ግን ቢያንስ 20,000 ሰብስክራይብ ጨምረን ደስታዋን ሙሉ ለማድረግ ደግሞ ይሄ በጣም የእናንተን ሁሌ የምታነሳው እንግዲህ በተለያዩ ቪዲዮቿ ላይ እናንተን በተደጋጋሚ ነው የምታመሰግነውና ይገባችኋል ምስጋና። ይሄን እንግዲህ ቅድም እንዳልኩት ያዘጋጀ ነው ገና ይሄ ጅማሮ ነው። ምንም እሷ አሁን ካለችበት ውጥረት አንፃር ትንሽ ለየት ለማለት ነው፣ እሷን ለማስደሰት ሳቋን ለመጨመር ነው ያደረግነው። እናንተን ግን አሁንም በድጋሚ እጅግ በጣም ነው የምናመሰግነው።
ትንሱዬ ደስታሽ ደስታችን ነው። ሁሌ ደስ ይበልሽ፣ ከፍቶሽ አንይሽ፣ ሳቅሽ ይመለስ። ምናቃትን ትንሱ ያምጣልን። እንግዲህ ትንሱ ትልቅ ነገር ላይ ነው ያለችው። ትልቅ ህይወት ጀምራለች። ይሄ ደግሞ የሚያስፈልገው ቤተሰብ ደስ ይለዋል ማለት ህፃን ልጅ ሆና አትቀርም አይደል? ሁላችንም ተወልደን እናድጋለን እና በጣም ጭምት ልጅ ነው የሰጠነው ላላዛር ቢያቅበት። ደግሞ ስታድግም በጣም ሰው ወዳጅ ናት፣ በጣም ሩህሩህ ናት። በጣም መጫወት ቀልድ በጣም ደስ ይላታል። ቁጭ ብሎ ስለ ሰዎች ደስታ መስማት በጣም ነው የሚያስደስታት። ምን ሆኑ እንዲህ ተሳካላቸው ወይኔ ደስ ሲል ለሰዎች ደስታ በጣም ነው ጥረት የምታደርገው ልጅ እያለች ራሱ ማለት ነው። ይሄ ደግሞ አድጎባት ልጃችንንም ስንቀበል አብሮ በቤተሰብ ደረጃ የሚያድግ ነውና ትንሱ እንግዲህ ጭጬ ሆና አልቀረችም። አድጋ አሁን ትልቅ ልጅ ሆና ሌላ ልጅ ይዛልን እየመጣች ነው። እግዚአብሔር የተመሰገነ ይሁን። ከዚህም በላይ አድጋ በጣም ትልቅ ቤተሰብ መስረታ ብዙ ሆነን እንደምንቀጥል ተስፋ አለኝ። እንግዲህ እግዚአብሔር ይጨመርበት። በዚህ አጋጣሚ ታያለህ ይሄን ቪዲዮ ይመስለኛል አላዛር ክፉ ሰው ሆነ አይደለም ወይ ደግሞ መጥፎ ሰው ሆነ አይደለም። ከጎኔ ያሉ ሰዎች በዙሪያ ያሉ ሰዎች ናቸው የሆነ ለማይሆን ነገር የሚገፋፉ በቃ የማይሆን ነገር ውስጥ ሊከቱ የሚሞክሩ በዙሪያ ያሉ ሰዎች ናቸው ይመስለኛል እንጂ እኔ ፈረስ ተሳቀው አማኒ እሱ ነው ካለሁበት ያመጣኝ ወደዚህ ነገር ያመጣኝ እሱ ነው እና የሆነ ባህሪው በጣም ጥሩ ነው። ሰው ተግባቢ ነው። ሰው የሚይዝበት መንገድ ለየት ይላል። ከሌላ ሰው ጋር አይገናኝም። በቃ ከውጭ አግኝቶ ባዳ ሆነ አግኝቶ ያው እንደ ፋሚሊ እንደ ወንድም አድርጎ አቅርቦ ነው እንትን የሚለውና ከዚህ በፊትም ብየዋለሁ እዚህ ነገር ሳንገባ ከካሜራው ጭራሱ ነገር ያለው የአባት ባህሪ ነው ያለውና ብቻ የምትስተካከል ይመስለኛል። አባት ባህሪ ነው ያለው የሆነ ሰው የሚያቀርብበት መንገድ በጣም ጥሩ ነው እና እንደሆነም አንዳንዴ ሳስበው ትንሱ ትገባዋለች ብዬ የማሰብ ሰው ነኝ። ምክንያቱም ትንሱ በጣም ጥሩ ሰው ነው፣ በጣም ደግ ሰው ነው። ይሄዳሉ አንድ ላይ ግን ዙሪያቸው ላይ ያለው ሰዎች ናቸው እነሱን የማይሆን ነገር ውስጥ እየከተቷቸው ያለው እና ወንድሜ ከሷ ጋር አንድ ሆነ አይሃለው መሰለኝ ያው አቋርጫለሁ። መጣለች ሰርፕራይዝ አሳየት እንኳን ደስ አለሽ። እንኳን ደስ አለሽ። አስደነገጣችሁ። እኔማ ግን ሰላም ብዬ የፈለገው ተሳክቷል። ነው ተኝታ ነው ብዬ ይኸው እንግዲህ የፈለገው ተሳክቷል። ቪዲዮ ማለት አመሰግናለሁ። ተቀበይ ቤተሰብ አመሰግናለሁ። ይሄ እንግዲህ ያንቺ ቤተሰቦችሽን አንቺንም ባይወክል ግን እንደው እንዳቅም አሁን ያለሽበትን ደስታ ከፍ እንድትይ ከዚህ በላይ ምን አለ? እግዚአብሔርን በጣም ነው ደስ ያለኝ። አመሰግናለሁ። በጣም ደስ ብሎናል። በጣም ነው አመሰግናለሁ። ያው እኔም አምሳኬ አክብሬ እንደዚህ ራሱ ሰርፕራይዝ አልተደረኩም እና ግን ይሄ በቃ በጣም ነው ደስ የሚለው። አረሳውም እውነቱ ግን ደግሞ ከምንም በላይ ማመሰግናቸው እህት ወንድም አባት አለኝ የት ሚዲያ ላይ እህቶቼ በጣም በቃ አሉ ቲክቶክ ላይ እንትን ሲሉ ብዙ የነስሮቹ ፋሚሊዎች አሉ እንደገና የሌሎችም ፋሚሊዎች በጣም ብዙ ሴቶች ናቸው የሚያበረታቱኝ እና በጣም ብዙ ሰዎች ቻናሌን ሼር ስታረጉት ምናምን ነበረ እና በጣም ነው ማመሰግነው። እግዚአብሔር ያክብርልኝ። ይሄ የእናንተም ውጤት ነው። እኔ እንደውም ያሰብኩት በቲክታክ ወይ በዩቲዩብ ራሱ ላይ ገብተን እናከብራለን ብያለሁ። እሱንም አደርጋለሁ። ግን ደግሞ እናንተ ሰርፕራይዝ ስላደረጋችሁኝ አመሰግናለሁ በጣም። የምር ቁጭ እንበልሽ። ኧረ ችግር የለውም።
ላልቅስ እንዴ? አይ አንፈልግም። ሳቅሽን ፈልገን ነው እንዲህ ያደረግነው። ማልቀስ አይቻልም። እቺን ነገር ቢላ ነገር ትምጣና አምጣለን፣ እኛ እናስተናግዳታለን። እስከዛ እንቷን ግንባሯ ምናምን ተቀባባ። እንደዚህ ይደረጋል እኮ። አይ ዝም ብለን አይኔን ጨፍኜላችሁ ነው ከፍቼ እንቀባሽ ወይስ አንቺ በአቅላይ አጨክንም ብለሽ ነው አይደል? ለልደት አይደል እንዴ? ለዚህ የሚቀባ ከዚህ 100,000 እኮ ልደትም ነው። ኧረ ልደቴ ያው ግንቦት ውስጥ ነበረ፣ ግን ደግሞ በቃ ነገሮች ስላልተመቻቹልኝ አላከበርኩም። በዚሁ ልደቴ ነው። አዎ እሺ። ሳህን ሰርቪስ ይዘና የእንትን አምጣ፣ የቡና ማቅረቢያ ትንንሾች የሉ? እሺ እዚህ ጋር በጣም እናስቆርሳለን። ኧረ ደስ ይላል መቁረስ። የምር አትቀመጥ። ቤተሰቦችሽን በጣም አመስግኝልን። ኧረ አመሰግናለሁ ደጋግመሽ። ቆይ እስኪ ተንኳኳ ነው። እናኔ ወይ ስለልበጣ አስተዋውቃችኋለሁ። ጎረቤቴ ደስ ይላል በጣም። ሰላም ነው? ቀጠሮ ነበረን እኔና እሷና ቁጭ በሉ ስላረፈድኩኝ ሰላም ናቸው። ቁጭ በይ። እኔ እዚህ ነው የምሆነው። እኔ እዚህ ጋር እሆናለሁ። ችግር የለውም። ሱሌ እኛንም እናስተናግዳቸው። መጀመሪያ ትቁረሱ አይደል? አዴ ትቁረሱ። እሷና የምቆርሰው እኮ ምኞትሽን ገልጸሽ ከዛ ነው የሚቆረሰው። ምኞት ይገለጻል። አሁን እንግዲህ እዚህ ላይ ነው ያለነው። እሺ ስንት ላይ እንገናኝ? በግድ ቮይስን ያዘው እንዴ? እንግዲህ ለዚህ ወግ ማድረግ ያበቁኝ ውድ ቤተሰቦቼ ናቸው። በጣም የሚወዱኝ እህቶች፣ እናቶች፣ አባቶች፣ ወንድሞች አሉኝ እና እናንተም በመጀመሪያ በጣም እጅግ አድርጌ አመሰግናለሁ። የእናንተም ልፋት ነው፣ የኔ ጥረት ብቻ ሳይሆን እኔ ብቻዬን ብጥር ኖሮ እዚህ አልደርስም ነበረ። ግን እናንተ በብዙ ስታግዙኝ ነበረ፣ አብራችሁኝ ከጎኔ በማንኛውም ሰዓት እና እጅግ አድርጌ ነው ማመሰግናችሁ። በጣም ነው የምወዳችሁ። ለሰው ሰው ነው መድኃኒቱ ይባላል እና ለእኔ መድኃኒቶቼ እናንተ ናችሁ። አመሰግናለሁ። አሁን እንግዲህ 100K ነው እንግዲህ 1 ሚሊዮን ሰብስክራይብ ምኞት አይከለክልማ። 1 ሚሊዮን ሰብስክራይብ ደግሞ ገብቼ ማኮራችሁ ይሆናል። እኔ እጥራለሁ፣ ያው የእናንተም ድጋፍ ስለማይለየኝ እና በጣም ነው የማመሰግነው። በቃ ልቁረስ። ቆሜ ነው ማንኪያ ትንሿ ትምጣ። አንሹና እሺ ትንሱዬ እንኳን ለዚያ በቃሽ። በጣም ነው ደስ የሚለው። እንግዲህ እንዳልሽው በሚሊዮን አስቆጥረሽ መተን ደግሞ በቃ ይሄንም ያክል ኬክ ቆርሰን ምናምን ፏ አድርገን እናከብራለን። እንግዲህ የዛ ሰው ይበለን። መብርሃን ካንቺ ጋር ትሁን። አሜን። ያው ቀጣይ ውስጡ ነው ብዬ ነው እና እግዚአብሔር ይታከልበት። አሜን። እሺ ትንሱዬ እህቴ በጣም ነው የምወድሽ፣ በጣም ነው የማከብርሽ። እዚህ ደረጃ ስለደረስሽ በጣም ደስ ይለኛል። ምክንያቱም ትንሱ ያው ታናሻችን ናት።
እኛ ስናገባ እሷ ያው ጩጬ የነበረች ልጅ ነበረች በሚለው ትንሱ በጣም ጥሩ፣ ትሁት፣ ታዛዥ፣ ቤተሰብ ወዳድ፣ ሰው በልቶ የሚጠግብ የማይመስላት ያቀረበች ሁሉ በቃ የሚበቃ የማይመስላት ልጅ ናትና እግዚአብሔር አምላክ እንኳን ለዚህ ክብር እንኳን ለዚህ ቀን አደረሰሽ። እናንተም ቤተሰቦቻችን በጣም ነው የምናመሰግናችሁ። እግዚአብሔር ይስጥልን። ቀጣይ እንዳለችው 1 ሚሊዮን ሰብስክራይብ ደርሳ በቃ ማማው ላይ ደርሳ ነው ማየት የምንፈልገው ትንሱንና ቅድምም እንዳልኳችሁ አላዛር ታርመህ ወይም ደግሞ መልካም ነገርህን ይዘህ እህታችንን ደስታዋን መልሰህልን አሁን ይሁን እንደምታዩት እየሳቀች ነው፣ ደስ ብሏታል። ስለዚህ ይሄን ደስታዋን እንዲያስቀጥልልን እግዚአብሔር አምላክ ይርዳን። በቀጣይ ደግሞ ያው እኔንም አክስት ልታረገኝ ነው። በጣም በጉጉት እየጠበኩት ያለው ነገር ነው። ልጇን እስካቅፍ ልጇን ጠቅልዬ እስካጥበው በቃ ማለት የሚሰማኝ ስሜት ልነግራችሁ አልችልም። በጣም ጓጉተናል። እግዚአብሔር አምላክ ለዛ ክብር ያብቃን። ትንሱዬ አይዞሽ፣ በርቺ፣ ሁሌም አለን ከጎንሽ። ከዚህ በኋላ በሀዘንሽ አይደለም አብረንሽ መሆን እንፈልገው፣ ደግሞ ደስታሽን በደም ደስ ብሎሽ እንድትኖር እንፈልጋለን። ዘላለምሽን ደስተኛ ሁኚ። በቃ በወለድሽ ልጆችሽ ተባረኪ። የሚጦር ልጅ ይስጠን። እግዚአብሔር አምላክ በሰላም ይገላግልሽ። ቀጣይ ደግሞ እንኳን ማረማረችሽ የሚል ኬካችንን ለመቁረጽ እግዚአብሔር ይርዳን፣ እግዚአብሔር ያብቃን። ያ ሲሆን ግን ሙሉ ቤተሰባችንን ይዘን ቢሆን ደስ ይለናል። አለ እባክህ በቃ ይሄን ደስታ እንድናጣው አንፈልግም። ስትወጣ ታየዋለህ በእርግጠኝነት፣ ወይም ደግሞ ሰዎች ሰምተው ይነግሩሃል። ስለዚህ ታርመህ ተቀጥተህ ተመለስልንና ቤታችንን ሙሉ አድርገው ደስታችን ሙሉ ይሁን። እንግዲህ እንዳልኳችሁ ነው። አሁን እቺን ቪዲዮ ስታዩ 20 ሺህ ሰብስክራይብ ጨምሩልን። በጣም ነው የምንወዳችሁ። ከዚህ በላይ ነው የምናመሰግናችሁ። እዚህ ስላደረሳችኋት እናመሰግናለን። ትንስዬ እንወድሻለን፣ እናከብርሻለን። አመሰግናለሁ። የሆነት ኑሪልን። አልጠበቅኩም ነበርና እግዚአብሔር ያክብርልኝ። አመሰግናለሁ። እናንተም ማለት ዳኒም ፍሬን ታውቋቸዋላችሁ በጂም እና እነሱም ያው በሰዓቱ በጣም ከኔ ጋር ሲንከራተቱ ነበር። አንደኛዬን ጥዬ ስወጣ ነው የተራራቅነው ሰሞኑና የተጠፋፋ ነው። ለዛ ነው በጣም ነው ማመሰግነው እናንተንም ወንድሜንም እህቴንም ደግሞ በጣም መልካም ሰዎች ናቸው። ይሄው ከወጥ ማለት ከነሱ ከተጨመርኩ ቀን ጀምሮ አንድ ቀን ተለያይተንም አናውቅም። በቃ በየሰዓቱ ይመጣሉ እኔ ጋር በላሽ ጠጣሽ ብለው እየተንከባከቡኝ ነውና እግዚአብሔር ያክብራችሁ። አመሰግናለሁ በጣም የእናንተንም ደስታ ለማየት ያብቃኝ። እነ ፍሬም ዩቲዩብ አላችሁ 50 ሺህ ገብተው በዚህ አጋጣሚ ማለት ነው ሰሞኑን ዳኒ አልነበረም፣ ስራ ወደፊት ሄዱ ነበረ። አናግራቸዋለሁ ምናምን እያለ ነበረ፣ አልተሳካለትም። እነሱንም ማግኘት ፈልጎ ነበር ሊያናግራችሁ ያለውን ነገር እንዴት ነው ምናምን ብዙ ነገር አለና ያለው ነገር ምን ላይ ደረሰ ያው እንደ ሰው በሚዲያ እያየ ነበር። ነገር ግን በአካል ደግሞ የእሷን ሁኔታ ማወቅ እንፈልጋለን እናኛው እናናግራታለን ዛሬ ነገ እያለ ያው የስራ ሁኔታ ጫና ስለበዛበት በዛ ምክንያት ነበረ ያልተገናኘ ነው። ያው ዛሬ ነው ያግኝቻችሁ። እንግዲህ በዳኒ ስም አመሰግናለሁ ይሄን ደስታዋን ስለመለሳችሁ። ያው እኛም ሳቋን ነበር የምንፈልገው፣ ደስታዋን ነበር የምንፈልገውና ወንድማችን አላዛር ደግሞ ነገሮችን አይቶ ያለውን ነገር እንግዲህ በፊትም እኛ ብዙ መክረነዋል። እንደምታውቁትም እናንተ ያው ሆት ይሁን እንጂ ውስጣቸው ጥሩ ነገር ነው ያላቸው። ያ ነገር ስላለ ነገ ደግሞ እግዚአብሔር ፈቅዶ ልቡ ተመልሶ ጥሩ ነገርን እያስተዋል ያው የሰው ልጅ ብዙ ጊዜ በትዳር ነገን ከነጎዲያን ሲያይ ነው አይደል የሚስተካከለው። ያንን ነገር ያስተካክላል ብዬ አስባለሁ። ልቡ ንጹህ ነው እንደምናየው እንደሚለውም አይደለም። ወዲያው ይረሳል፣ ያደረጋቸው ነገሮች ይረሳል እንትን ይላልና ይሄን ነገር አይተ መልካም ነገሮችን አስበ የነገን ጥሩ ህይወታችሁ እንዲቀጥል ልጆች እንዲቦርቁ ሰላም እንዲሆን ያ እንዲሆን ደግሞ እግዚአብሔር ልቦና ሰጥቶት ጥሩ ነገር እንዲሆን
እመኛለሁ። በጣም ጥሩ ይመለሳል ብዬ አስባለሁ። እኔም እንደዛ ይሆናል ብዬ አስባለሁ። ትንሱ መቼለት ነው ስናወራ ዳኒና ባለቤቱን አስተዋውቃለሁ። እኔም በሳለፋችሁት ውጣ ውረድ በጣም ነው ያዘንኩት። እንግዲህ እኛ የቅርብ ሩቅ ሆነን ብዙ ጊዜ እሷ አሳልፋ አትሰጥም ቤተሰቦቿን እና እንደዚህ አይነት ነገሮች ውስጥ በጣም በተደጋጋሚ ነበር ጥረት ማደርገው፣ ግን እሷ ችግር የለውም እኔ እወጣዋለሁ እያለች ነበርና ቤተሰብ እንዲገባ አትፈልግም ነበር። እናንተ ደግሞ ይሄንን ሁሉ አብራችሁ ወጣ ውረድ አሳልፋችኋልና እኔም በእህቴም በቤተሰባችንም ስም እጅግ በጣም ነው ከባለቤትሽ ጋር የምናመሰግነው። ችግር የለውም። እግዚአብሔር ይጨመርበትና እናንተ ጥሩ ነገር እንዲመጣ ነው የምንፈልገው። ልፋታችን ደግሞ ፍሬ ሲያፈራ ደስ ይለናል። ቤተሰብ ይቀጥል ብለናል። አንድ ቤተሰብ እኛም አግኝተናል። ጎረቤት ይበልጣል አንዳንዴ። እውነት ነው። ከሩቅ ዘመድ የቅርብ ጎረቤት አይደለም የሚባለው። እኔ በመስማቴ ነበር ዳኒ ሊመጣ የቻለው። የነገሮችን ስሰማ ይሄ ነገር ምንድን ነው ምናምን እያልኩ ከዛ ነው ዳኒ መጣው። እናንተኛ ያ ነገር አሁን እንዴት ነው አንዳንድ ጊዜ ከሩቅ ዘመድ የቅርብ ጎረቤት ይባላል እና በዛ ምክንያት ነው እኛ የቀደምናችሁ። ያ ምንም እንትን እኛ በጣም ደስተኞች ነን፣ ሰው ከጎናችን በመሆኑ ደስተኞች ነን። ያው ሶስተኛ ወገን ያው ቤተሰብ ላን እንትን ላለ ማለት አይደል ሶስተኛ ወገን እየሸሸች አይደል እሷ እንትን ያለችው። በዛ አንግል የእሷን ቤተሰብ መጥቶ ሌላ ነገር እንዳይኖር ብላ ነበር እየተጨነቀች የነበረውና ከዛ አንፃር ነው እኔ አናግሬያት ነበር። ይሄን ስላወራችኝ ያውም እናንተ ከዚህ በቃቺ ልጅ አምርራለች ብያልኩኝ ያኔ እንትን ሲል እንጂ እንደዛ ነበረ። ለማንኛውም መልካም እግዚአብሔር ይመስገን። ኬካችንን እንብላ ወይስ? እሺ ሱሌ ዝም አልክ? የሆነ ነገር በል። እኔ ሁሌ እንዳልኩ እኮ ነው፣ ለዛ ነው ዝም ያልኩት። መልካም ምኞትህን ንገረን እንጂ አንተም። እኔ ሁሌማ እንደተናገርኩ ሁሉንም እኔ የምበላው እናንተ ትሰማላችሁ እንዳለ እኔ እበላዋለሁ። እና በጣም ነው የማመሰግነው እስካሁን ስለተከታተላችሁኝ። እሷንም ሰርፕራይዝ አድርገናታል። ያው ደስተኛ ሆናለች። ብቻ እናመሰግናለን። ማማው ላይ እንገናኝ። ደህና ሁኑልኝ።